ከቀናት በፊት በደረሰበት መጠነኛ ጉዳት ስጋት ፈጥሮ የነበረው የአልቢ ሴሌስቴዎቹ ኮከብ ሊዮኔል ሜሲ አሁን ላይ በጥሩ ጤንነት ላይ ይገኛል ሲሉ አሰልጣኝ ሊዮኔል ስካሎኒ አብስረዋል። ሜሲ ለአርጀንቲና ጥሪ ሁልጊዜም ምላሽ ለመስጠት ወደ ኋላ አይልም፣ ዛሬም ያው ነው ያሉት ስካሎኒ የሜሲን ቁርጠኝነት አወድሰዋል። አርጀንቲና ዛሬ ከአልጄሪያ ጋር ለምታደርገው ጨዋታ ሜሲ በቋሚነት እንደሚሰለፍም የአገሪቱ ሚዲያዎች በስፋት እየዘገቡ ይገኛሉ። እቅዳና ለይዘን መተናል ሲሉ የአልጄሪያው አሰልጣኝ ቭላድሚር ፔትኮቪች ለአርጀንቲና ጨዋታ ዝግጁ መሆናቸውን ገልጸዋል። የአልጄሪያ ብሔራዊ ቡድን ዋና አሰልጣኝ ቭላድሚር ፔትኮቪች ከዓለም ሻምፒዮኗ አርጀንቲና ጋር ለሚያደርጉት ጨዋታ የተለየ ስልት ቀይሰው መምጣታቸውን አስታውቀዋል። አሰልጣኙን በሰጡት መግለጫ ለአርጀንቲና ትልቅ ክብር አለን፣ ነገር ግን እዚህ የመጣ ነው ለመሳተፍ ብቻ ሳይሆን የተሻለ ውጤት ለማስመዝገብ ነው ሲሉ ተደምጠዋል። ቡድናቸው በምን መልኩ እንደተዘጋጀም ሲያብራሩም ለዚህ ጨዋታ እቅድ ሀና አዘጋጅተናል ሲሉ ተናግረዋል። አሰልጣኙ አክለውም የምንገጥመው የውድድሩን አሸናፊነት ግምት ያገኘው የወቅቱን ሻምፒዮን በመሆኑ ጨዋታው ከባድ እንደሚሆንና ሆኖም ግን በትጋት ከሰሩ በአርጀንቲና ላይ ያልተጠበቀ አስደናቂ ውጤት ማስመዝገብ እንደሚቻል ያላቸውን እምነት ገልጸዋል። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። በዓለም ዋንጫው በጉጉት ሲጠበቅ የነበረው የግብጽና የቤልጂየም ፍልሚያ 1-1 በሆነ አቻ ውጤት ተጠናቋል። በጨዋታው ግብጽን መሪ ያደረገችውን አስደናቂ ግብ አማካዩ ኢማም አሹር ማስቆጠር ቢችልም መሐመድ አኒ በራሱ መረብ ላይ ባስቆጠራት ያልተጠበቀች ግብ ቤልጂየሞች አቻ መሆን ችሏል። ይህንን ውጤት ተከትሎ የግብጽ ብሔራዊ ቡድን በዓለም ዋንጫ ታሪኩ የመጀመሪያውን ድል ለመቀዳጀት የሚያደርገውን ጥረት አሁንም ፍሬ አላፈራም። በምድቡ ቀጣይ መርሃ ግብር ግብጽ ከኒውዚላንድ ጋር ወሳኝ ጨዋታ የምታደርግ ሲሆን ቤልጂየም በበኩሏ ከኢራን ጋር ትገናኛለች።